አቶ ሱራፊል እስከ መቼ ነው እዚህ ቁጭ ብለን እኔን በጥያቄ የምጨቀጭቀኝ? ምን ነው ማሞት ወይ መግደል አምሯል ማለት ነው? አዎ እኔ ደሜ ሲቀዘቅዝ ደስ አይለኝም። ስለዚህ ያልከው ሆርሞን እንዲመነጭ ትፈልጋለህ? እንዴታ ይገርማል ግን። ስለዚህ እንጫወታ። ምን አማራጭ አለኝ? ምን ነው ደነገጥክ? አይ ምንም አይደለም። ያው የመጨረሻው የቁርጥ ሰዓት ስለሆነች ይሆናል እንደዚህ የተደናገጥኩ ያለሁት። ደግሞ አንተ እንዳልከው የፍርሃት ሆርሞን ውስጥ እየመነጨ ይሆናል እንደዚህ የተረበሽኩት። እንደዛ ነው። በል እንግዲህ ጨዋታውን እንጀምር። እሺ። ይህም መፍራት ነው። የጨዋታውን ውጤት በጸጋ መቀበል ነው። ለዚህ ደግሞ ቅጣታችንን ወይንም ሽልማታችንን በዚህ እንቀበላለን ማለት ነው። እሺ ያዝ። እኔ የምልህ አንተ የምትለኝ ምን ነው? ፈራ? ጨዋታውን ያሸነፍኩ እንበል። ከዛስ? ምን ከዛስ አለው? ትገለኛለህ። መግደል ግዴታ ነው? አዎ። ቆይ አንተን አሸነፍ መግደል ባልፈልግስ? የኔም ማሸነፍ በዛ መንገድ መግለጽ ባልፈልግ ምን ታደርጋለህ? እኔ እገልሃለሁ። ለምን? ሽንፈት ሞት ብቻ ለምን ይሆናል? ለአንተ መሞት ሊሆን ይችላል ማሸነፍ። አዎ አሸንፈህ ማሸነፍን የበላይ ሆነህ ማትገልጽ ከሆነ በመሞት ነው ማሸነፌን የምረዳው እንዳልክ ስለምቆጥረው እኔ እገልሃለሁ እኮ። ለምንድን ነው ጎጆዎች ብቻ አሸናፊ መሆን ያለበት? ቆይ ቅድም የውስጣችን ደስታ ነው ስትል ነበር እንዴ? እኔ ደግሞ ደስታ የማገኘው በመግደል ካልሆነስ? አልገባህም ማለት ነው። ተፈጥሮ አይሳሳትም። ዝቅ በማለት በመጎዳት የበታችነትን በመቀበል የሚመነጭ የደስታ ሆርሞን የለም። እነዛ የማሸነፍ ስሜቶች የግድ ደስታህን ይሰጡሃል። በመሸነፍ ደስታ አለ ምናምን እያልክ አሸንግለኝ። ማሸነፍ ማሸነፍ ነው፣ ሌላ ምንም ትርጉም የለውም። ተስማማን? እሺ እንዳልክ ይሁን። ግን ደግሞ ጨዋታውን እኔ ባሸነፍና ብገልህ ውጭ ያሉ ጥበቃዎች በፍጹም አይተወኝም፣ መልሰው ይጋሉኛል። ይሄ ደግሞ ከጨዋታችን ህግ ውጭ ነው። እኔ ደግሞ የምጫወተው ከአንተ ጋር ነው እንጂ ከእነሱ ጋር አይደለም። አሁን ልክ ብለሃል። ስለዚህ ከዚህ ዞር እንዲሉ አንድ ቦታ ልኬያቸው እመጣለሁ። ሉሲ ምን ያደረግሽን ያለሽው? እዛ መቀመጥ አልቻልኩም። ከዚህ ቶሎ ብለን መውጣት አለብን። እንወጣለን። ነገሮች እስኪመቻቹ እዛው ነው መሆን ያለብሽ። ምን ሆነሻል? ቆይ እንዴ እዚህ ጋር ሽጉጥ አለ አይደል እንዴ? ለምን አታነሱም? ከዛም በኋላ በቃ ማምለጥ እንችላለን። ቆይ እሱ ጥበቃዎቹ ሊሸኛቸውን አይደል ሄደው? ስለዚህ በዚህ ማስፈራራት እንችላለን። ከዚህ ቶሎ እናመልጣለን። አሁን እንችላለን። ቅድም ያላደረጉበት ምክንያት ውጪ ነበሩ ጥበቃዎቹ። ፈርቻቸው ነው። ገባኝ እኮ ግን አሁን እዚህ ማንም የለም እንደምታየው። ቶሎ በል፣ ከዚህ ማምለጥ አለብን። ቶሎ በል። ምን እያደረክ ነው? ምን አደረኩ? ምንም። እና ለምን ቆምክ? ዝም ብዬ ነው የቆምኩት። መቼም የልጅ ስራ እንደማትሰራ እርግጠኛ ነኝ። በፍጹም ምንም አይነት ስራ አላሰብኩም። ይልቅ ጥበቃዎቹን ላካችሁ አይደል? አዎ ልኬያቸዋለሁ። በጣም ጥሩ። በቃ ቁጭ በልና ጨዋታውን ጀምር። እሺ። እንዴ ቤዛ፣ ጥቁር እንግዳ ከየት ተገኘሽ ባክሽ? ስለዚህ ሱራፊል እዚህ እንደሚመገመት ልክ ነበር ማለት ነው። ሉሲ ልጅ ከሮቤል ጋርም አብረው አይደል? እኔ ተቀምጭ ለምንድን ነው የመጣሽው ቤዛ? እውነታውን እንድታውቅ ለምንድን ነው ያልፈለግከው? ስለምን እውነት? ምን መሰለሽ ሮቤል፣ እሷን እዚህ ነገር ውስጥ አታስገባት። ቤዚ፣ ነገሮቹ እንዳሰብነው አሉ። ሎሚን የገደልኳት እኔ ነኝ፣ ሮቤል አይደለም። እባክሽ ከዚህ ሂጂ። እኔ ቤት እመጣለሁ። እባክሽን ቤዛ።
ማለት ለምንድን ነው እኔ ብቻዬን የምሄደው? አንተ እዚህ ምን አለ? ይኸውልሽ ቤት ስመጣ ሁሉንም ነገር አስረዳሻለሁ። አሁን ከዚህ ሂጂ። አልገባኝም። ምንድን ነው እየተፈጠረ ያለው? ቤዚ የኔ ፍቅር የምልሽን ብቻ ስሚና ከዚህ ሂጂ። ሱሪ እያስጨነቀኝ ነው። ምንድን ነው የተፈጠረው? እባክሽን ቤዛ የምልሽን ብቻ ስሚና ከዚህ ሂጂ። ሱሪ እኔ ጥዬ አልሄድም። እኔ እኮ እዚህ የመጣሁት ለምን እንደመጣሽ አውቃለሁ። እባክሽ እኔን የምትወጂኝና የምታምኚኝ ከሆነ ከዚህ ሂጂ። እሺ። ወዴት ነው? እዚህ ቤት የገባ ሰው በቀላሉ ከዚህ ቤት አይወጣም። ማለት ህጉን አንተ እንደምታውቀው ነው። ሮቤል ቤዛን እዚህ ጉዳይ ውስጥ አታስገባት። እኔ እናንተ ብቻ እንጨርሰዋለን። እሷ ወደ ቤት ትሂድ። ቤዛ ለማወቅ ፈልገሽ የመጣሽው ስለ ሎሚ ነው አይደለ? እንኳን ደስ አለሽ። ሱራፊል አልገደላትም። እውነት ነግሬህ ነበር እኮ ሱሪ፣ አንተ እንዳልሆንክ ነግሬህ ነበር። እና ታዲያ እዚህ ምን እንጠብቃለን? ገዳዩ ሮቤል እንደሆነ ለምን ለፖሊስ አንናገርም? እሺ ቤዛ ያልገባሽ ነገር አለ። አሁን ለፖሊስ እንደውል። ሱሪ ትችያለሽ፣ ግን በመጀመሪያ ማሸነፍ ይጠበቅብሻል። አልገባኝም። እባክህ እየለመንኩ ነው ሮቤል። ይሄ ነገር በሁለታችን መካከል ብቻ ይሁን። ጨዋታውም ህጉም በሁለታችን ብቻ ነው። እሱ ቅድም ነበረ። አሁን የጨዋታው ህግ ተለውጧል። በምን? ከዚህ ቤት በህይወት የምንወጣው ከሶስታችን አንዳችን ብቻ ነን። ቤዛ ሉላ 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 ምንድን ነው ያደረግሽው? ሉላ አንቺ ሉላ ምንድን ነው ያደረግሽው? ሉላ ኧረ ሰው አለ! ሉላ ሉላ እርግቤ ለምን መጣሽ? ላይ ፈልጌ። ደህና ነኝ እኮ በቅርብ እወጣለሁ። ትወጣለህ? አዎ ስመኝ ደህና ትሆን እንጂ እኔ እዚህ ብዙ አልቆይም። አጎቴ ቤተሰባችን ያጠፋው ጥፋት ወይ ደግሞ መቀጣት ያለብን ነገር አለ እንዴ? እባክሽ እርግብ እንደዚህ አትበይ። ይሄ እርግማን ካልሆነ ታዲያ ምን ሊሆን ይችላል? አባቴ፣ እናቴ፣ አሁን ደግሞ አንተ። ያው አጋጣሚ ነዋ። አጋጣሚ? ህይወትን በሙሉ እውነትን ጠብቀህ የኖርክና ሰዎችን ያገለገልክ ህግ ጠብቀህ የኖርክ ሰው አንተ ስትታሰር ነው አጋጣሚ የሚባለው? እኛ ቤተሰብ ላይ ያለ የሆነ ችግርም አለ። እርግቤ ዋናው ነገር ደህና መሆንሽ ነው። ሌላው ነገር ትርፍ ነው። እናትሽም እኔም ከስር መለቀቃችን አይቀርም። እርግቤ አንቺ እንደዚህ ቆመሽ በማየቴ ብቻ ምን ያህል ደስተኛ እንደሆንኩኝ አንቺ አታውቂም። አውቃለሁ። ምኑን? እኔ ውስጥ ያለውን ስሜት ደግሞ ብለሽ የሰውን ስሜት ማወቅ ጀመርሽ እንዴ? ሁላችሁም የታሰራችሁት በእኔ ምክንያት እንደሆነ ብቻ ነው የማውቀው። እርግብ ለምን አሰሚኝም? በቃ እንደዚህ አትበይ። ለነገሩ መታሰር ብቻ አይደለም፣ አባቴስ ቢሆን ህይወቱን ያጣው ለኔ ሲል አይደል? የኔ ቆንጆ አንድ ነገር ብቻ ስሚ። ምን የቀረ ነገር አለ? ምን አድርጊ ልትለኝ ነው? እኔም እናትሽም ከስር እንድንፈታ ትፈልጊያለሽ አይደል? እንዴ ምን ጥያቄ አለው? እኛ መፈታት የምንችለው ደግሞ ደህና ስንሆን መሆኑን ታውቂያለሽ አይደል? አጎቴ ምን ለማለት እየሞከርክ ነው? እኛ ደህና እንድንሆን ከፈለግሽ መጀመሪያ አንቺ ደህና መሆን አለብሽ እያልኩሽ ነው። አጎቴ እባክህ እንደ ህፃንማ አትሸንግለኝ። ይህ ሁሉ የኔ ጥፋት እንደሆነ በደንብ አውቃለሁ። የቤተሰቤ መበጥበጥ ትልቅ ምክንያት ነኝ። እኔ ለቤተሰቤ ትልቅ ችግር ብቻ ነው ያመጣሁት። ምንም አልጠቅምም። እንደውም እኔ ባልኖር ይህ ሁሉ ነገር አይፈጠርም ነበረ። እንደውም መወለድ አልነበረብኝም። እርግብ ስሚኝ። ምንም የምሰማ ነገር የለም። እባክሽ አንድ ጊዜ ስሚኝ ነው። በቃ ዝም በል፣ ምንም አትበል። እርግብ በቃ ተወኝ። አሁን እንኳን እኮ እዚህ መጥቼ እየበጠበጥኩ ነው። ከማረጋጋት ይልቅ የባሰ ችግር እየፈጠርኩብህ ነው። አይታይህም? የኔ መኖር እኮ ችግር ብቻ ነው። ችግር፣ መከራ፣ በቃ ይሄ ነው ብቻ የኔ መገለጫ። አዎ ልክ ነሽ። በአንቺ ምክንያት ነው ይሄ ሁሉ የሆነው። አዎ በአንቺ ምክንያት ነው የቤተሰቦችሽ ህይወት የተመሰቃቀለው። አየህ፣ አንተም እውነቱን እኮ ውስጥ ያውቀዋል። ግን መበላሸት ብቻ አይደለም። እና ታዲያ ደግሞ ከዚህ በላይ ምን ሊያጋጥመን ነው? የሚስተካከለውን ባንቺ ነው። አልገባኝም አጎቴ። ባንቺ ምክንያት የተበላሸውን ነገር የማስተካከል ኃላፊነት ያንቺ ነው እያልኩሽ ነው። እንዴት? ለእኔም ለእናትሽም ያለሽን ተስፋ አንቺ ነሽ። አልገባኝም። ምን እያልክ ነው? እኛ ከዚህ ችግር ውስጥ እንድንወጣ ትፈልጊያለሽ ወይስ አትፈልጊም? እፈልጋለሁ እንጂ ምን ጥያቄ አለው? ስለዚህ ለእኛ ለመሆን መጀመሪያ ለራስሽ መሆን አለብሽ። ምን በማድረግ? አንደኛ ተረጋጊ፣ ከዛን ደግሞ ራስሽን መውቀስሽን አቁሚ። ይሄ ምን ለውጥ ያመጣል? ቀጥሎ እኛን ለመጥቀም ምን ማድረግ እንዳለብሽ በሂደት እነግርሻለሁ። መጀመሪያ ግን አንቺ ደህና ሁኚ። አንቺ ደህና ስትሆኝ ነው እኛም ደህና የምንሆነው።
እንግዲህ ስለ ጨዋታው ካብራራንልሽ ጨዋታውን እንጀምራ። የምራችሁ ነው? አዎ ምን ነው? እየቀለዳችሁ መሆን አለበት። ይሄ እውነት ሊሆን አይችልም። ስታዩ ይሄ የቀልድ መድረክ ይመስልሻል እንዴ? ሱሪ ይሄ እብድ ሰውዬ ምንድን ነው የሚቀባጥረው? ሮቤል ያወጣው ህግ ነው። ይኸውልሽ ቤት ውስጥ ከሆነ ድረስ ደግሞ በሱ ህግ መመራት አለብን። አልገባኝም። እናንተ ሰዎች ምን እየሆናችሁ ነው? ሱሪ አንተም ከዚህ በሽተኛ ጋር ተባብረህ ትቀልድብኛለህ እንዴ? ቀልድ አይደለም ቤዛ። እና ይሄ ቀልድ ካልሆነ ታዲያ ምንድን ነው? ነው ወይስ ካሜራ አስቀምጣችሁ ፕራንክ ምናምን እያላችሁ ልትጃጃሉ ነው? ይሄ ደግሞ እንዴት ይሆናል? ሱሪ ሮቤል ማለት እኮ እድሜ ልኩን እኛን ለመግደል ሲያሴር የነበረ ሰው ነው። ታዲያ እንዴት ነው ከሱ ጋር ተባብረህ እኔን ለማጃጃል የምትሞክረው? እኔም ተስማምቼበት አይደለም፣ አማራጭ ስላጣው እኮ ነው። አልገባኝም። እናንተ ሰዎች ድራማ ጀመራችሁ እንዴ? ቅድም ኮሜዲ፣ አሁን ደግሞ ድራማ። አስረግጬ ልንገርሽ፣ ይሄ ቤት ጥንካሬ የሚለካበት የሮቤል ቤት ነው። ጥንካሬ መግደል ነው ጥንካሬ ማለት? እውነትም ኮሜዲ። ቤዛ መቀባጠሩን ተይና ወደ ጨዋታ እንግባ። ይህንን የህፃን ጨዋታ ለመጫወት አልስማማም። ነገርኩሽ። ሱሪ ከዚህ በሽተኛ ሰውዬ ጋር ስንጃጃል አንገኝም። ና ወደ ቤታችን እንሂድ። ማንም ሰው እንዳይንቀሳቀስ። ምን እያደረክ ነው ያለው? በጨዋታው ግን እንደምንመራና ህጉን ያፈረሰ ደግሞ ተሸናፊ እንደሆነ የነገርክ ይመስሉኝ። ህጉን ያፈረስከው አንተ እንጂ እኔ አይደለሁም። እኔ ህጉን አላፈረስኩም። ሱሪ ከልብ ነው በዚህ በሽተኛ ህግ የምትመራው? እንደ ድሮ ካሴት ወሬ ማጠንጠኑን አቁሚ። ከፈለግ ግደለኝ እንጂ ለአንተ ህብድ ህግማ አልገዛልህም። ቁጭ በይ። አልደግመው። አልቀመጥም። ኃይሌን አታስጨርሽኝ። ቁጭ በይ ብዬሻለሁ። ዞሮ ዞሮ መሞት አይቀርም አይደል? ስለዚህ ግደለኝ። ቁጭ በይ። ለመሞት ያለሽን 1/3 እድል አታባክኝ። ግንባርሽን ነው በትነው። ቁጭ በይ። አልልም። ቁጭ በይ። ያው ተቀምጣለች። ተረጋጋ። መግባት አለብኝ። ሰዓቴ እያለቀ ነው። ደግሞ እንዳልኩሽ አይደል? ሉላ ጋር ሂጂ ነው አይደል ያልከኝ? አዎ እሷ ጋር ሂጂ፣ ወይም ደግሞ አንቺ ጋር እንድትመጣ አድርጊያት። ሁለታችሁ መደጋገፍ ያለበት ሰዓት ነው። የስመኝ ጉዳይስ? እሷንም በተቻለሽ አቅም እርጃት። ማለቴ ሕክምና ላይ የሚያስፈልጋትን ነገር አድርጊላት። እሺ። ሆስፒታል ሄደሽ አይተሻታል? አይ አልሄድኩም፣ ግን ደግሞ እንደነቃች እህቷ ነግራኛለች። እሺ አሁን የት እንዳለች ታውቂያለሽ? አይ አላውቅም። ከሆስፒታል ወጥታለች? እኔ እንጃ አላውቅም። ያንተ የት ልጅ ሆኜ እሷ ጋር መሄድና ብዙ መጠየቅ በጣም ከበደኝ። እሱስ ልክ ነሽ፣ ግን አደራ ስመኝ በድጋሚ ሉላ አጠገብ እንዳትደርስ። እሺ የምችለውን ነገር አደርጋለሁ። አንቺ አጠገባውኝ የምልሽ ለዚህ ነው። እነ ቤዛ ለራሳቸው ጉዳይ ሲሯሯጡ ችላ እንዳይሏት ብዬ ነው። እሺ ከጎኗ ሆናለሁ። በቃ አታስብ። በቃ ደህና ሁኚ። መግባት አለብኝ። ደህና ሁን። እንዴት እንደዚህ ነገር ታደርጊያለሽ ሉላ? እንዴት እንደዚህ ነገር ታደርጊያለሽ? ቢያንስ ሌላው ቢቀር ይሄ የቀናት እድሜ ያለው ልጅ አያሳዝንሽም? እኔ እኮ እየወቀስኩሽ አይደለም። ለነገሩ አንቺ አይደለሽም ጥፋተኛ፣ እኛ ነን ጥፋተኞቹ። ብቻሽን ልንተውሽ አይገባም ነበር። በሀሳብም በሁሉም ነገር ከጎንሽ ልንሆን ይገባን ነበር። እኛ ነን ጥፋተኞቹ። ጥለንሽ እየጠፋን እኛ ነን ጥፋተኞቹ። እናንተ ምንም አላደርጋችሁ። ግድ የለሽም፣ ሐኪም ቤት እንሂድ። የወሰድሽው ነገር ምን ያህል እንደጎዳሽ እንኳን አይታወቅም። አይ አያስፈልግም። እንዴ ለምን? የወሰድሽው እኮ ምን ያህል እንደጎዳሽ አይታወቅም። ግድ የለሽም እንሂድ። እኔ ደህና ነኝ። ሉላ እባክሽ ድርቅ አትበይ፣ እሺ በይኝ። እኔን ተወኝ። ይልቅ ለልጅ ወተት በጥብጥለት። እንዴ ለምን? ከእናቱት ውጭ ለልጅ አትስጡ ምናምን ይባላል እንዴ? አሃ ረስቼው። ለካ አሁን የወሰድሽው ነገር አለ። ማጥባት አትችይም። አዎ ከራሴም አልፎ ልጄንም ጎዳሁት። ሉላ እኔ እንደዛ ለማለት ፈልጌ አይደለም። ተው አትንገረኝ። ስራዬን በደንብ አውቀዋለሁ። ለራሴ መኖር ሲያስጠላኝ ልጄንም ብቻውን ትቼው ልሄድ ነበር። አንድ ልጄን ትቼው ልሄድ ነበር። እስከ ዘላለም ተሰናብቼው ልሄድ ነበር። ሉላ በቃ ከዚህ በኋላ ራስሽን መውቀስ አቁሚ። የሆነ ሆኗል። እሺ ካሁን በኋላ ምንም ነገር ቢፈጠር አብረን እንወጣዋለን። አንቺ አትጨናነቂ። አሁን ለልጁ ወተቱን ልበጥብጥለት። የሚሰማሽ ስሜት አለ? በቃ አይዞሽ፣ መጣሁ። ወተቱን አዘጋጅ።
ከተስማማን ጨዋታውን ጀምር። እባክህ ሮቤል፣ ለመጨረሻ ጊዜ ልጠይቅ። ይሄ ነገር በሁለታችን መካከል ብቻ ይሆን። አንድ ነገር ላይ ለሰዓታት ስንጨቃጨቅ ጊዜ እናሳልፍ እንዴ? ቆይ አልገባኝም። ለምን ቤዛን እዚህ ነገር ውስጥ ለማስገባት እንደፈለግ አልገባኝም። ችግርህ ከኔ ነው አይደል? የተጠመደ መረብ ላይ ሰተት ብላ የገባችው ራሷ ናት። እኔ አስገድጄ አላስገባዋትም። ሮቤል እባክህ እሷን ከዚህ ነገር ውስጥ አስወጣት። ምንም የምታውቀው ጉዳይ የለም። ቆይ ምንድን ነው የእሷን ዕጣ ፈንታ የምትወስነው አንተ ነህ እንዴ? እባክህ ለቤዛ ትንሽ የመውደድና ጥሩ ስሜት ካለ ከዚህ ጨዋታ አስወጣት። ከዛስ አሸናፊው የሚሸለመው ቤዛን ይሆናል ማለት ነው? ይሄ ደግሞ ምን ማለት ነው? ያው ስለ ፍቅር ካወራህ አይቀር ሽልማቱ እሷን መውሰድ ይሁን ብዬ ነው። ሰውዬ ያማል እንዴ? ስለ ዕቃ የምናወራ መሰለ እንዴ? እንዴት ነው በሰው ልጅ ስጦታ የምንሰጣጠው? ከዕቃ ይልቅ ሰው አይበልጥም ብለህ ነው? ደስታውም እንደዛው። ስነ ስርዓት በጭራሽ እንዳታስበው። ይኸውልህ ስነ ስርዓት አጠገቧ እንዳትደርስ በጭራሽ እንዳታስበው። እኔም ማሰብ አልነበረኝም። አንተ ነህ እንዳስብ ያደረግክኝ። ስታስብም በልክ አስባ። ምኑ ውርጋጥ ነው? ህይወቷን ከማትረፍ ይልቅ የሚስትህን መነጠቅ ስሜት አስበለጥክ አይደል? ቆይ ታዲያ ይሄ ክብር ነው ወይንስ ፍቅር ነው? ሰውዬ አፍን አትክፈት እሺ። በቦክስ እንዳልልም። ችግር የለውም እጫወታለሁ። ምን እያልሽ ነው ቤዛ? ሲመስለኝ ሌላ አማራጭ ያለኝ አይመስለኝም። ስለዚህ እድሌ ልሞክር። ከዛ በፊት ግን ሌላ መጠጥ ሊኖር ይችላል ሮቤል። ያው ጨዋታውን ከመጀመራችን በፊት ጠንከር ያለ ነገር ያስፈልገኛል ብዬ ነው። ምን ላምጣልሽ? ደስ ያለን። ኦኬ፣ ይሄ ካልተመቸሽ ሌላ እመጣልሻለሁ። እስከዛ ግን ይሄ ነገር እኔ ጋ ይቆያል ማለት ነው ጨዋታው እስኪያልቅ። ቤዛ ያሰብሽው አልተሳካም። ምን ይሻላል? አቤት 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 አቤት! ማን ነው? የኢንስፔክተር ዘገየ ያህት ልጅ ነኝ። እንዴት ዋልክ? እንዴት ዋልሽ? ምን ልርዳሽ? ሉላ ልጅ አለች። ዘገየ እንዳያት ልኮኝ ነበረ። ማግኘት እችላለሁ? ትችያለሽ። ኦኬ። አብረሻት እንድትሆኝ ነው? አዎ። ይሄ ቅንጅርቲ ምን አባቱ አድርግ ነው የሚለኝ? ሱራፌልና ሉሲ ሮቤል ቤት ታግተው ቁጭ ብለዋል። ይሄን ልነግር ነበር ቅድም የመጣሁት። የተፈጠረ ችግር አለ እንዴ? ይቅርታ፣ ሉላ ጋር አብረሻት መሆን ትችላለሽ? ይቻላል። በቃ እነ ቤዛ ችግር ውስጥ ናቸው። ቶሎ ልደርስላቸው ይገባል። ሉላ ጋር ወስድሻለሁ። ከእሷ ጋር አብረሻት ሁኚ። በፍጹም ከዚህ ቤት ንቅንቅ እንዳትይ። እሺ እሺ። ሉላ ምንም ብትልሽ ምንም ነገር እንዳትነግሪያት። አብረሻት ሁኚ። እኔ ተመልሼ እመጣለሁ። እኔ አሁን እሷ ጋር ልውሰድሽ። ነይ። ሱራፌል ምንድን ነው ያደረግከው ነገር? ምንድን ነው ያደረግከው? አሁን የት ብዬ ነው እሺ ልፈልግ የምችለው? ቤዛም የለችም፣ የት እንዳለች እንኳን አይታወቅም። እንዴት ነው ቆይ ይሄን ነገር ብቻ ልትወጣው የምትችለው? ምን አይነት ጣጣ ውስጥ ነው የገባ ነው? ያለኝ አማራጭ ለፖሊስ ደውሎ ጉዳዩን ማሳወቅ ብቻ ነው። ከዛ ውጭ ምንም ላደርግ አልችልም። ሱራፌል ምን አይነት ጣጣ ውስጥ ነው የከተትከን? ሄሎ፣ ጤና ይስጥልኝ። ቤዛ ይበቃሻል። ቤዛ፣ ፍራቻሽን በመጠጥ ውስጥ ለመደበቅ አትሞክሪ። ሱራፌል፣ ቅድም ወደዛ እያየህ ነበር። አይ ምን የሚታይ ነገር አለ? ዝም ብለን ነው የምናየው ነገር ሲጠፋ ነው። ሮቤል፣ ጨዋታውን እንጀምር። እሺ፣ አንቺ ካልሽ መጀመር እንችላለን። ታዲያ ሽጉጡን አስቀምጠዋል። ካልሆነ እንዴት እናምናለን? እኔ እንኳን ለህጉ ታማኝ ነኝ፣ ግን ይኸው። ሮቤል፣ እዛ ጋር የምናየው ምን መሰለ? ምንድን ነው? ሉሲ ቆማለች። ዞርና ተመልከታት። ማን ፈቷት? ቤዛ የማየውን ስራ እንዳትሰሪ። የማየውን ስራ የሚሰራው አንተ ነህ። ቤዛ፣ ሽጉጡን አልሰጠም። ቤዛ፣ ሽጉጡን ልቀቅ! ረመኔ አንሺው! ሽጉጡን አንሺው! አንዱ ዛሬ
ሮቤል ዛሬ መጨረሻ ቀን ነው። ቤዛ ምንድን ነው የተፈጠረው ነገር? ምንድን ነው የሆናችሁት? ምንድን ነው ያደረኩት? ፖሊሶቹ እኮ ጠርቻለሁ። በደቂቃ ውስጥ ይደርሳሉ እኮ ፖሊሶች? አዎ ፖሊሶች ጠርቻለሁ፣ ይመጣሉ እኮ። ምንድን ነው የተፈጠረው ነገር?